ያለምንም ምግብና መጠጥ ለ45 ዓመት ያክል የኖረ ታላቅ ጻድቅ። እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥቅምት 6 በዚች ቀን ትውልዷ ከነገደ ሌዊ የሆነ ሕልቃና የሚባል ባል አግብታ ስትኖር መካን ስለሆነች ልጅ አልነበራትምና ፍጹም ታለቅስና ታዝን የነበረ በካህኑ ኤሊ ዘመንም ወደ ቤተ መቅደስ ገብታ በፍጹም ሐዘንና ልቅሶ ልጅ እንዲሰጣትና ካሰጣትም በሕይወት ዘመኑ ሁሉ የእርሷ አገልጋይ አድርጋ እንደምትሰጠው በመሳል በልቦኗ ስትጸልይ ካህኑ ኤሊ ተመልክቶ የወይን ጠጅን ጠጥታ የሰከረች መስሎት ስካርሽን ቤትሽ ሄደሽ አስወግጅ ብሎ ሲናገራት፣ እርሷ ግን በትህትና ልጅ ያጣ በመሆኔ እጅግ አዝኜ አለቅሳለሁ እንጂ የወይን ጠጅ ጠጥቼ አላቅም ብላ መለሰችለት። እርሱም አዝኖላት አጽናንቶና አረጋግቶ የእስራኤል አምላክ እግዚአብሔር የፈለግሽውን ነገር ይስጥሽ ብሎ መረቃት። ከዚያም በኋላ ጸንሳ የተባረከ ወንድ ልጅ ሳሙኤልን ያገኘች። ካደገ በኋላም ቃል በገባችው መሰረት ወደ ቤተ መቅደስ ወስዳ ለካህኑ ኤሊ ያስረከበችው። ልጇ ሳሙኤልም በስርዓትና በሕግ አድጎ ታላቅ የእስራኤል ነቢይና ካህን ለመሆን የበቃላት፣ በቀሪ ዘመኗም እግዚአብሔርን እያገለገለችና እያመሰገነች የኖረች፣ በመጨረሻም ትንቢትን ተናግራ በዚች ቀን ያረፈች የእናታችን ነቢይት ቅድስት ሐና በዓለ ዕረፍቷ በዚች ቀን ይታሰባል። በሀገረ ሮም ካሉ የነገስታት ወገን የተወለደ የዓለምን ሹመትና ስልጣን ንቆ በንጉሥ አላሜዳ ዘመን ከ9 ቅዱሳን ውስጥ አንዱ ሆኖ ወደ ኢትዮጵያ ምድር የገባና በተጋድሎ የኖረ፣ 9 ቅዱሳንም በአንድነት ከኖሩ በኋላ በእግዚአብሔር ፈቃድ ለየብቻቸው መኖር ሲጀምሩ በአንዲት ተራራ ውስጥ ባለች ጠባብ ዋሻ ውስጥ በውስጧ ሳይቀመጥና ሳይተኛ ለ45 ዓመት ያክል ያለምንም ምግብና መጠጥ በፍጹም ተጋድሎ የኖረ፣ ቆዳው ካጥንቱ እስከሚጣበቅ በእንባ ብዛትም የዓይኖቹ ቅንድብ እስከሚላጡ ድረስ የተጋደለ፣ በሽተኞችን የፈወሰ፣ ዕውሮችን እንዲያዩ ያደረገ፣ በአንድ ቀን ጠዋትም እንጨትን ተክሎ ለምልማ አድጋ ደርቃ ለማይጠንት ፍህም እንድትደርስ ያደረገ፣ በወቅቱ ለነበረ የኢትዮጵያ ንጉሥ አፄ ካሌብ ጠላትን ድል አድርጎ እንዲመጣ ያገዘና ድል አድርጎ ከመጣም በኋላ ዓለምን ንቆ ሲመንን ያመነኮሰ፣ በብዙ ምግባርና ትሩፋት እግዚአብሔርን አገልግሎ የከበረ ቃል ኪዳን ተቀብሎ በዚች ቀን ያረፈ ታላቁ ጻድቅ አባታችን አባ ጰንጠሌዎን ዓመታዊ በዓሉ ይከበራል። በዚች ቀን የስሙ ትርጓሚ አዋቂ የተባለ ነቢዩ ዕንባቆም፣ የአቴና ኤጲስቆጶስ የነበረ ሰማዕቱ ቅዱስ ዲዮናስዮስ፣ ለእግዚአብሔርን ስም መጥራት የጀመረ የቅዱስ ሴት ልጅ ቅዱስ ሄኖስ፣ ቅዱሳን ኦሲፎሮና ኡሪያኖስ፣ ኢትዮጵያዊ ጻድቅ አቡነ በጸሎተ ሚካኤልም ዓመታዊ በዓላቸው ይከበራል። ቅድስት ደብረ ቁስቋም ድንግል ማርያም ወላዲት አምላክ፣ ቅዱሳን አዳምና ሔዋን፣ ቅዱሳን ኖህና ይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባሲልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከስሉስ፣ አባ ጽጌ ድንግልና እናታችን ቅድስት አርሴማ ድንግል ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ መልካም ፈቃድ ይሁንልን።